ፈጣሪያችሁ እንዴት እንደሆነ ታስረዳኛለህ? የእናንተ ፈጣሪ ማን ነው? ምን ነው የሚለውን እስቲ ገለጽልኝ። የኛ ፈጣሪ እግዚአብሔር ነው። ሁሉን የፈጠረ ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ ሙሐመድንም የፈጠረ አንቺንም የፈጠረ እኛንም የፈጠረ አንድ እግዚአብሔር አለ። እርሱ ሁሉንም ፈጥሯል። እርሱ እዚህ ጋር ብቻ ነው ያለው፣ እዛ ጋር የለም፣ እዚህ ጋር ነው ያለው፣ እዛ ጋር የለም ተብሎ ማይነገርለት፣ እጅና እግር አለው ጭንቅላት ግን የለውም ተብሎ ማይነገርለት፣ ሁለት ባቶች አሉት ወገብ ግን የለውም ተብሎ አዳምጪ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረንን እንነግርሻለን። እርሱ መንፈስ ነው እግዚአብሔር ብሎናል። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሆነ ቀን ላይ ባቱን ገልጦ የሚታይ እንዳልሆነ ነግሮናል። የሆነች ባት ያለችው በሱን ገልጦ የሚያሳይ እንዳልሆነ። ስለዚህ የእኛ አምላክ ከእናንተ ጋር እንደዚህ እያመሳሰልኩትም ስላልሆነ ያመሳሰልኩት መስሎሽ ስድብ እንዳይመስልሽ ማለት ነው። ስለዚህ አምላካችን እኛ የሆነ ቦታ ላይ የሆነ መቀመጫ የሚያስፈልገው እዛ የተቀመጠ እዚህ ቦታ የሌለ እዛ ቦታ ያለ የሚመጣ የሚሄድ የሚወርድ የሚነሳ የሚቆም ምናምን ተብሎ በባህሪው አይነገርለትም። በባህሪ አይነገርለትም። ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ ኢየሱስ ክርስቶስ ለእናንተ ምናችሁ ነው? ኢየሱስ ክርስቶስ ለእናንተ ምን ይሆናል? አሁን የነገርከኝ ሁላ ኢየሱስን የማይመጥን የነገርከኝ። አሁን ኢየሱስ ክርስቶስ ደግሞ ለአንተ ምንድን ነው የሚሆነው? ኢየሱስ በስጋ ክርስቶስ ሰላም የሚሰጥ አምላክ ነው። ኢሳ አለይሂ ሰላም ለእናንተ ነው ያለው። የኛን አዳምጪ። ሰላም የሚሰጥ አምላክ እንጂ ሰላም የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚናገረው። ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እሱ ራሱ ሰላም የሆነ አምላክ ሰላም የሚሰጥ አምላክ ነው። ስለዚህ ሰላዋት በሱ ላይ እንዳታወርጂ ማለት ነው፣ ሰላም የሚሰጥ አምላክ ስለሆነ። ስለዚህ ኢየሱስ ምንድነው ለኛ አምላካችን በስጋ የተገለጠ በደማስቢ በስጋ የተገለጠ አምላክ ነው። ወይ አንድ ጊዜ ነው የቀረው ወላሂ ኢየሱስ ክርስቶስ ተሰማይ ላይ ሰውን ወንጀላችሁንም ሆነ ኃጢአታችሁን ለመደምሰስ ፈጣሪ ሆኖ ታለ በሰው ለምን ተመስሎ መምጣት አስፈለገ? ፈጣሪ ማለት እንግዲህ የሁሉም አለቃ የሆነ ስለሆነ ለምን ስጋ ለብሶ መጣ? ተመጣስ በኋላ ደግሞ ያን ሁሉ መከራ ለምን ፈጣሪ ላይ መዳረግ አስፈለገ? እና እናንተ ፈጣሪ የምትሉት የእውነተኛ ፈጣሪ ከሆነ የሰው ልጅ አይነ ህልከት መምጣት አስፈልገው ነበር አይደል? ፈጣሪ ረዷ ያ ፈጣሪ ከሆነ መምጣት አይጠበቅበትም። እዛ ሆኖ ነበር መማር የነበረበት ነው። ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድ ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን ቶፒኩን ሽፍት ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው። አላይና ያለው አላህ ሱብሃነሁ ወተዓላ ያለው ከአርሽ በላይ ነው። በምኑ ልበልህ ማለቱን ነው። ከአርሽ በላይ ነው መሆኑ ነው እንጂ ምኑ ነው ከአርሽ በላይ ያለው? ምኑ ነው ከአርሽ በላይ? አላህ ሱብሃነሁ ወተዓላ ነው ከአርሽ በላይ ያለው። እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው። እሱን እርግጠኛ አይደለም፣ አልገለጸልንም። እጅ እንዳለው አምናለሁኝ። ኦኬ፣ እጁ ከአርሽ በላይ ነው ከአርሽ በታች? አላህ ከአርሽ በላይ ነው። እጁ እግሩ ምናምን የሚባል ነገር የለም። ኦኬ፣ እውቀቱ ለምሳሌ ከአርሽ በላይ ነው ከአርሽ በታች? እውቀቱ ሁሉን ያካብባል። ታዲያ ለምንድን ነው እሱ ነጥለህ ተናገራ። ምኑ ከአርሽ በላይ እንዳለ ምኑ ከአርሽ በታች እንዳለ ለይልን። እጁ እሺ ከአርሽ በላይ ነው፣ እውቀቱ ሁሉን ያካብባል አልከኝ። ሁሉ ቦታ አለ እውቀቱ። እሺ እጁ ሁሉ ቦታ አለ? እጁ ሁሉ ቦታ አለ? እጅ እንዳለ ተምሬያለሁ እንጂ እጅ እግሩ ምናምን የሚባል ነገር የለም። እግር ምናምን የሚባል ነገር የለም። ነው እጁ ሁሉ ቦታ አለ ወይ? እግርም እንዳለው ሐዲስ ተናግሯል። እውቀቱ ነው በልቅናው ነው እንጂ ያለው እሱ ከአርሽ በላይ ነው። እጁ የት ነው ያለው? እሺ እንደዚህ የሚባል ነገር የለም። እጁ እግሩ ከየት ነው ያለው? ስለጅ አይደለም አሁን እያወራን ያለው ነው። እና ስለምንድን ነው እያወራን ያለው ነው? አላህ የት ነው ያለው ነው? ከአርሽ በላይ ነው ነው። ደንቆሮ አትወጣም እንዴ ከሱ? ለምን ትከራከራለህ? ሌላ አካል አለው ወይ? እሺ እሱ እኮ ነው አጠያየቁ። አንተ ነህ እንጂ ደንቆሮ። አንተ አይሰደብም የሰው ልጅ መጀመሪያ እንደምትሰዳደብ ብያለሁ። ደንቆሮ ምንም ሳታ ገብተህ
ፕሌስ አትሳደብ። ይኸውልህ አንተ እኔም እንድትሳደብ አልፈቀድኩልህም። መሳደብ አይፈቀድም መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ደንቆሮ ነህ ከድር የምትባል እሺ መልስ። ማትረባ እሺ አንተ መልስ እስቲ መልስ እስቲ አንተ ሚውት አጣ። እኔ አሁን የምጠይቅህም መልስልኝ። ቆይ ኤም መልስ እስቲ ኤም ቀጥል እስቲ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሰረብ፣ እንደዚህ መናገር የለም። ለመወያየት ነው የመጣሁት፣ ለመጠየቅ ነው የመጣሁት። ስለዚህ መወያየት ከደህና ሰው አትወያየም እንዴ? ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ከውሻ ምን ትሰራለህ? ከውሻ ጋር ታወራለህ እንዴ? ይሄ የታወቀ ውሻ ነው። ማነው እሱ ውሻ? እፎይ ነዋ። ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደደብ ነህ አንተ ራስህ። ከሱ አትሻልም። ሙትቻ አትሳረብ። ኤም የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው። ከድር ወይ እስቲ ስለ እግዚአብሔር የት እንዳለ ይንገረን እስቲ። እግዚአብሔር የት ነው ያለው? መልስ የራስን ቅድሚያ የእኛን ተወው። አይደለም እስቲ ንገረኝ እስቲ። አሁን ስለ አላህ እየጠየክ ነው አይደለም? አላህ የት ነው ያለው? ጭንቅላት የለውም ምናምን እያልክ ነው። እስቲ ስለ እግዚአብሔር ንገረኝ እስቲ። አንተ አስረዳ፣ የራስህን አስረዳ እስቲ። እግዚአብሔር የት ነው ያለው? ምንም አይገናኝም። እኛና እናንተ እንዴት አይገናኝም? ልንገርህ እስቲ። እግዚአብሔር የት እንዳለ ልንገርህ። አዎ ንገረኝ። እሺ መጽሐፍ ቅዱስ ከያዝክ ትከፍትልኛለህ። እሺ መዝሙረ ዳዊት ምዕራፍ 96-97 ላይ አውጣ። እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመናና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል ይላል። እሺ ሌላም ልጨምርልህ። ትንቢተ አሞጽ ምዕራፍ 5:18ን ክፈት። የእግዚአብሔር ቀን ለምትፈልጉ ወየውላችሁ፣ የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም ይላል። እግዚአብሔር ጨለማ ውስጥ እንዳለ ይነግረናል ማለት ነው። አይነግርም። እንደዛ አይደለም። ያ እሺ እግዚአብሔር ዙፋን ፍርድና ቀን ነው። ያ ጽድቁ ፍርዱ ዙፋን ተብሎ ይጠራል። ሊትራል የሆነ ስፔስ የሆነ እንትን የእሱ ዙፋን መቀመጫ ምናምን ተብሎ አይደለም። ጽድቁ ፍርዱ ያ ዙፋን ተብሎ ይጠራል። የእግዚአብሔርን ቀን ለምን ትፈልጋላችሁ? እሱ ጨለማ ነው የሚለው ክፍሉን ሙሉን አንብበው። ከፍርድ አንጻር ነው። ሰዎቹ ያንን እየናፈቁት ያሉት ከኃጢአታቸው አልመለስ ብለው ያ የእግዚአብሔር የሚፈርድበት ለእነኛ ሰዎች ጨለማ ነው፣ ፍርዱ ስለሚመጣባቸው በዛን ቀን ማለት ነው። ኤኒዌይስ እግዚአብሔር በሁሉ የሞላ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። እኔ ልስጥ ልቅ ትንቢተ ኤርምያስ ምዕራፍ 23-23 ክፈለው። እኛ ፈጣሪ ምንም ዚስማሽ እንትን የሚለው አይደለም። ምክንያቱም እኛ የሚታይ ፊዚካል ቦዲ ያለው ብለን ስለማናምን ማለት ነው። ኢየሱስ ክርስቶስ የሚታየው ታዲያ ምንድን ነው? ክርስቲያን አለ። ኦኬ እኔ የቅርብ አምላክ ነኝ፣ የሩቅ አምላክ አይደለሁም። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውምን? በሰማይ በምድርስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ሰው ሊሚትድ የሆነች የሆነ ቦታ ብቻ ያለ ከዛ በኋላ የሌለ የሚል አምላክ የለንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን የግዴታ እዚች ጋር ብቻ የተገደበ የሚታይ ብቻ እዛ ጋር የሚወጣ የሚወርድ ከዛ ውጭ የሌለ ብለን አናምንም። እኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ
እርሱ መንፈስ ስለሆነ መሰወሪያውን ጨለማ አደረገ የሚል እኮ አለ። አለመታየቱ ጨለማ ተብሎም ይጠራል። እሱ ስለማይታይ አይታይም። ፈጣሪ በባህሪው የሚታይ ስላልሆነ እርሱ ዘንድ ምንም እርሱ ዘንድ እግዚአብሔር ይታያል። እሺ እናያለን። እርሱ ዘንድ ምንም ውሸት አለመኖሩ፣ እርሱ ዘንድ ምንም ክፋት፣ ተንኮል አለመኖሩ እርሱ ቅዱስ ነውና ብርሃን ተብሎ ይጠራል። እግዚአብሔር ብርሃን ነው ተብሎ ይጠራል። ስለዚህ አንተ መብራት ሲጠፋና ሲበራ ያለውን ብርሃንና ጨለማን ስለምታውቅ ነው። ቶፒክ ላይ ገባ። ኢሳይያስ 6:1 አንብብ፣ ከዛ መልሱን ሰጠኛለህ። ኢሳይያስ እንደተናገረው ክብሩን ስለአየ ኢሳይያስ ይህንን አለ፣ ስለ እርሱም ተናገረ። ስለማ ስለ ክርስቶስ ነው የተናገረው። ኢሳይያስ በስጋ ስለሚመጣ አንድም በስጋ ስለሚገለጥ ስለ ልጁ የተናገረው ትንቢት ነው። ስለ መለኮት አስቀድሞ ስለነበረው በመለኮት ስላለው መለኮት የሚቀመጥ የሚነሳ የሚሄድ የሚቆም አይደለም። ነገር ግን አስቀድሞ ትንቢት ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ክፈተው። ስለማን ተናገረ ይላል? ስለ እርሱ ስለማ ስለ ክርስቶስ ኢሳይያስ አስቀድሞ ክብሩን አይቶ ተናገረ። ከፍ ባለ እንትን ላይ ተቀምጦ ክብሩን አየዋለ አይደለ? ቪዥን ነው፣ ራእይ ነው። ራእይ ደግሞ ነሰሰርሊ ወደፊት የሚሆነውን ያየውን የተናገረውን ትንቢት አዲስ ኪዳን ላይ መጣና ተገለጸ። ክርስቶስ እንደሆነ በአዲስ ኪዳን ግልጽ ሆነ ማለት ነው። ክርስቶስ በስጋ ሲመጣ ያ በስልጣን አይም በስጋ እንደሚመጣ ትንቢት አስቀድሞ ኢሳይያስ ስለተናገረው ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ክብሩን አየሁ ነው ያለ ኢሳይያስ። አስቀድሞ ኢሳይያስ አየው ይላል ዮሐንስ ወንጌል ምዕራፍ 12 ቁጥር 41 ስለ ክርስቶስ የተነገረ ክብር ነው፣ ትንቢት ነው። በስጋ ስለመገለጡ፣ ገዢ ስለመሆኑ፣ ፈራጅ ስለመሆኑ፣ ዳኛ ስለመሆኑ፣ እውነተኛ አምላክ ስለመሆኑ በስጋ እንደሚገለጥ አስቀድሞ የተነበየው ነው። ሙሐመድ አላህን ለምሳሌ በቀዝቃዛ እጆቹ ሙሐመድ ትከሻ ውስጥ ከቶ ሲያሻሻው አይቷል። ቆንጅዬ ሆኖ አይቶታል። ስለዚህ አላህ ያ ነው ብለህ ነው የምትወስደው ትንቢቱን አይምን ያየውን ራእይ ሙሐመድን እና ራእይ ነው ያ አስቀድሞ የታየ ትንቢት ነው። በአዲስ ኪዳን ተፈጽሟል። ወደ ቶፒኩ መልሰው። እኔ ጥያቄ ያለኝ ያልኩት ባለፈውን ገብቼ ወጣሁ። ስለዚህ ይህን ጥያቄ መልሱልኝ። ጠይቂሽ ባለፈው አምላክ ነው የሚገባ ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም ያለው አላለም? የለም አላለም። አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ አንብበሽ ነው ራስሽ ነው ያነበብሽው ወይንስ ሰጣውሽ ነው? ኧረ ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጣውሽ ነው? አትዋሺ። አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ። አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አዎ አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። ኦኬ እሺ አንቺ ምንድን ነው ያልሽው እኮ? እሺ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም? ለምሮ እሺ ትፈልጉኛላችሁ አታገኙኝም ያለው። መልካም እሱን መልስልሻለሁ፣ ግን በመጀመሪያ ተሳስተሻል አይደለ? ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ መጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ መጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ፣ መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድን ነው የከፋሽ አንቺ አሁን እዚህ ጋር? አይ ምን ማለት ነው እንደዛ ማለቱ? መልካም
ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አስተውይ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ አለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ በግዴታ ማድረግ እንደሚችሉ ነው። ኖ አይደለም፣ እሱ አለመሆኑን ሲነግራቸው፣ ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው አንድ የመጣው። ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለ እኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ ቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰቡት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ። ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል። የተወሰኑት እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች። ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ ያኔ። እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ፣ አታገኙኝም አላቸው።